ነግሬሻለሁ። ይኸውልሽ እሱን በኋላ እናወራለን። ልብስሽ ይታል። ቶሎ በይ ልብስሽ ናፍቆኝ ቶሎ በይ። የትም ሹዳድ ሊገባ ያመልጠኝ ውሻ ጭራሽ ቤቴ ጭራሽ የት ነው ያደረግሽው? የትም ቢገባ አያመልጠኝም። የት ነው ያደረግሽው? ማንን ነው? ባንቴሮሽን ነው። ማንን ነው ትለኛለች እንዴ? ንገረኝ። እዚህ ቤት ማንም ሰው አልመጣም። የት ነው ያደረግሽው? አንተ ውሻ ምንድን ነው ያደረከው? ምንድን ነው ያደረከው? እዚህ አንተ ያለህበት ቤት ሲሆን ወደዚህ ቤት ስገባ መውጣት የምችልበትን መንገድ የሚያረጋግጥልኝ ይሄ በቂ ነው ብለህ ታስባለህ? እኔ እንጃ ምን አይነት ሰው እንደሆንክ ወደዚህ ቤት ስመጣ ወይ አንተ ሰዎች የሆነ ነገር ሊያደርጉኝ እንደሚችሉ በደንብ ጠንቅቄ አውቃለሁ። ስለዚህ ምናልባትም ከሞትኩኝ ይሄ መረጃ ለሰዎች ይደርሳል። ለፖሊስ ደግሞ ምርመራውን በግማሽ ቀንስለታለሁ ማለት ነው። እርጉም ነህ! እርጉም ነህ! ሀብት ንብረትህን ትተህ ሜዳ ላይ በትነህ እስር ቤት ትማቅቃታለህ። ወይኔ አንተ ሙጫ አታጣም። ሙጫ ሉሊት ባንቴሮ እኔ ምን ማድረግ እችላለሁ? ከመሰለ ጋር እንደዚህ አይነት ጨዋታ መጀመር ይመስልሻል? እስኪ ንገሪኝ፣ ምንድነው የምነግርሽ? ስንት ነው የከፈለሽ? ሉሊት አሁንም ከመሰለ እጅ ማምለጥ አልቻለችም። ምክንያቱም እንግዲህ ከባንቴሮ ጋር ተደዋውሎ ከቤት በምታመልጥበት ሰዓት ኬት መጣ ሳይባል መሰለ ድጋሚ ወደ ቤቱ ወስዷታል ማለት ነው። ባንቴሮና ሉሊት እንግዲህ ነገሮችን ሳያገናዝቡና ስሜታዊ ብቻ ሆነው መጀመሪያ ነገር ለነገሮች ጥንቃቄ ማድረግ ሲኖርባቸው በቀጥታ ተደዋውለው ለመውጣት ስትሞክር እንግዲህ መሰለ ደርሶ መልሷታል ማለት ነው። ይሄ ደግሞ ሉሊት ላይ ሌላ ትልቅ ችግር ሊፈጥርባት ይችላል። ምክንያቱም አሁን ላይ ባንቴሮ ሉሊት የት እንዳለች እንዳወቀ መሰለም ስላወቀ ምናልባትም እንግዲህ ቦታውን ቀይሮና አድራሻዋን በሙሉ ሊያጠፋባቸው ይችላል ማለት ነው። ግን ደግሞ ባንቴሮ በዚህ ብቻ አላበቃም ማለት ነው። እንግዲህ በቀጥታ መሰለን ተከታትሎ ሉሊት የት እንዳለች ካወቀ በኋላ እቤት ገብቶ ሊያድናት ሲል እንግዲህ ወደ ቤት ሊወስዳት ማለትም ከመሰለ እጅ ሊያወጣት ሲሞክር መሰለ ድንገት ደርሶ ባንቴሮን ደብድቦትም አስሮታል ማለት ነው። ይሄ ደግሞ ሌላ ሉሊት የምታመልጥበት ትልቅ እድል ነበረ። ግን ደግሞ አሁን ላይ እንግዲህ እድል ከባንቴሮና ከሉሊት ጋር ስላልሆነች መሰለ አሁንም በድጋሚ አሸናፊ ሆኗል ማለት ነው። ይሄ ደግሞ ለመሰለ ሌላ ተጨማሪ ጥንቃቄ ሊሆንለት ይችላል። እንግዲህ ባንቴሮም ቀላል አልነበረም። ምክንያቱም እንግዲህ መሰለን ለማስፈራራትና እሱንም ሉሊትንም ከመሰለ እጅ ለማውጣት ምንም ነገር እንደሚያደርግ ግልጽ ነው። እንግዲህ ባንቴሮንም ሊገለው በሚሞክርበት ሰዓት ግን ባንቴሮ ሙሉ በሙሉ የሚያመልጥበትንና ከመሰለ እጅ የሚወጣበትን ነገር አስቀድሞ አመቻችቶ ስለነበረ መሰለ ባንቴሮን ምንም ማድረግ አልቻለም ማለት ነው። እንግዲህ እንደምናውቀው ባንቴሮ የመሰለ የወንጀሎች ማስረጃና እንደውም ሌላ ነገሮችን በእጁ ላይ ስላሉ እሱንም በሱ አስፈራርቶ ሉሊትን ሊያስመልጣት ሞክሮ ነበር። ግን ደግሞ አልተሳካለትም። ባንቴሮ ሉሊት ጋር ይድረስ እንጂ እሷን ይዞ የመውጣት እድሉን አላገኘም። መሰለ ካሰረው እስር ወጥቶ እንግዲህ ወደ ቤቱ ተመልሷል። ባንቴሮ አሁን ላይ ምን ማድረግ እንዳለበት ባያውቅም ግን ደግሞ ሉሊትን ከአቶ መሰለ ማስመለጥ እንዳለበትና ያለችበት ሁኔታም እንግዲህ በጣም አሳሳቢና በዚሁ ከቀጠለ ልጅቷ ላይ ትልቅ ስነ ልቦናዊ ችግር ሊደርስባት እንደሚችል ግልጽ ነው። በዛ ላይ ሰውነቷ ወይም ደግሞ የድሮ አቋሟ ላይ እንዳልሆነችም ባንቴሮ ተገንዝቧል ማለት ነው።
ስለዚህ ለእህቱ ለሉሊት ባለመድረሱና ከዚህ ችግር እሷን ማውጣት ባለመቻሉ ባንቴሮ ራሱን እየወቀሰ ነው ያለው ማለት ነው። ምናልባትም እንግዲህ ባንቴሮ መሰለ የሚሰራቸውን እያንዳንዱ ወንጀሎች ስለሚያውቅ በሱ እያስፈራራና በሱም የወንጀሎቹ ማስረጃዎች እጁ ላይ ስላሉ በሱ እያስፈራራ እንግዲህ ሉሊትን በእጁ ካላስገባ በስተቀረ አሁን ላይ እንግዲህ ለባንቴሮ ትልቅ ችግር የሆነበት ነገር ቢኖር ሉሊትን ከአቶ መሰለ ማላቀቅና ወደ ቤቷ መመለስ ነው ማለት ነው። ሉሊትም እንግዲህ ምንም ያህል ተስፋ ብትቆርጥም ግን ደግሞ የሆነ ቀን ከዚህ ቤት እንደምትወጣና መቼም ቢሆን የአቶ መሰለ ባለቤት ልትሆን እንደማትችል በተደጋጋሚ ብትናገርም አቶ መሰለ ግን አሁንም ድረስ በግድና በጉልበት አስገድዶ ሚስቱ ሊያደርጋት እያሰበ ነው ያለው። እሷ ግን በፍጹም ሞቴን እመርጣለሁ ብላ በተደጋጋሚ አስረግጣ ብትነግረውም በቀላሉ ሊረዳትና ሊገባው አልቻለም ማለት ነው። ሌላው ሊዲያ ነች። እንግዲህ ሊዲያ አሁንም ድረስ ለብር ብላ ጓደኛዋን አሳልፋ ለመስጠትና ብር የምታገኝበትን መንገድ እያመቻቸች ነው ያለችው ማለት ነው። እንግዲህ ሉሊት ለአንተ ትራራልሃለች ወይም ደግሞ ያንተ ሚስት ልትሆን ትችላለች የምትለውን መንገድ በሙሉ ለመሰለ እያቀረበችለት ብር ትቀበለዋለች ማለት ነው። አሁንም እንግዲህ ሉሊት ትምህርቷን መማር ስለምትፈልግና ከትምህርቷ መሰናከል ስለማትፈልግ እቤት ውስጥ ሆና እንድትማር ነገሮችን አመቻችላት ብላ መክራው ብሩንም የመከረችበትንና ሀሳብ ያቀረበችበትን ብርም ተቀብላለች ማለት ነው። በዚህ ላይ እንግዲህ እስካሁን ድረስ ሊዲያ ካቶ መሰለ ጋር ምን እንደምትሰራና የሱ ወዳጅ ወይም ደግሞ የሱ አገልጋይ እንደሆነች ማንም አያውቅም ነበረ። በድንገት እንግዲህ ሮዛ አይን ውስጥ ገብታለች። ሮዛም እንግዲህ ለራሷ ጥቅምና ሁሉንም ነገር ለራሷ ብላ ነው የምታደርገው ማለት ነው። እንግዲህ ካቶ መሰለ ጋር ያለሽን ነገር ትክክለኛውን ካልነገርሽኝ ፎቶ ስላነሳውሽና ማስረጃ ስላለኝ ለባንቴሮ አሳየዋለሁ፣ አለበለዚያ ግን ከሱ ጋር ያለሽን ግንኙነት ለኔ መናገር አለብሽ ብላ እያስገደጃት ነበረ ማለት ነው። እንግዲህ ሊዲያም ቀላል ሰው ስላልሆነች እኔ ከሱ ጋር ምንም አይነት ግንኙነት የለኝም ብላ ለሮዛ ለማሳመን ብትሞክርም ሮዛ ግን እርግጠኛ ስለሆነች መረጃውን እንግዲህ ለባንቴሮ ከመስጠቷ በፊት ከአቶ መሰለ ጋር ያለውን ግንኙነት እንድትነግራትና እንድታስረዳት እየተማጸነቻትና እያስፈራራቻት ነበረ ማለት ነው። እንግዲህ ሊዲያ ባንቴሮን ትወደዋለች፣ ከሱ ጋር መሆንም ትፈልጋለች ማለት ነው። ግን ደግሞ አሁን ላይ ነገሮች ሊበላሹባት ይችላሉ። ምክንያቱም ባንቴሮ በትክክል ከመሰለ ጋር እንደምትሰራና እንደማትሰራ ከዚህ በፊት ሲጠይቃት ዋሽታዋለች ማለት ነው። ስለዚህ አሁን ላይ ደግሞ ሮዛ ይሄንን ነገር ከተጠቀመችበት ምናልባትም ባንቴሮ ሊዲያን ሊጎዳትና ችግር ሊያደርስባት ይችላል ማለት ነው። ይሄ ብቻ አይደለም እንግዲህ ባንቴሮ ሊዲያ ከአቶ መሰለ ጋር መስራቷን ማወቁ ለሱ ትልቅ ነገር ነው ማለት ነው። ምናልባትም እያስፈራራትና እገልሻለሁ ወይም ደግሞ ቀላሉ አልፋታሽም ብሎ እንድትረዳው ካደረገ ምናልባትም ሊዲያ ሀሳቧን ቀይራ ከባንቴሮ ጋር ከሆነች ሉሊት ካቶ መሰለ እጅ ልትወጣና ልታመልጥ ትችላለች ማለት ነው። ግን ደግሞ ሮዛ በቀጥታ የምትፈልገው እንግዲህ ከአቶ መሰለ የተቀበለችውን ብር እንድታካፍላትና በጋራ እንዲሰሩ ከሆነ ነገሮች ሊበላሹ ይችላሉ ማለት ነው። መቼም ቢሆን ሮዛ እንግዲህ ለብር ምንም ነገር እንደምታደርግ እናውቃለን። ይሄንን ነገር ደግሞ ለባንቴሮ ቀጥታ ከመናገር ይልቅ እኔና አንቺ መስማማት እንችላለን ብላ ሀሳቧን እንድትቀይር ካደረገቻት ሉሊት ላይ እንግዲህ ትልቅ ችግር ሊፈጠርባት ይችላል ማለት ነው። ሉሊትም እንግዲህ እስካሁን ድረስ ብዙ ያልገቧት ነገሮች ነበሩ ማለት ነው። በሊዲያ በኩል ሊዲያ እንግዲህ በተደጋጋሚ መሰለ ቤት እንደፈለጋት ትገባለች፣ ትወጣለች፣ የፈለጋትን ነገር ነው የምታደርገው ማለት ነው። ይሄ ነገር እንግዲህ ዘግይቶም ቢሆን ለሉሊት ገብቷታል። ያንቺና የመሰለ ግንኙነት ምንድነው ብላ ብትጠይቃትም ከዚህ በፊትም ጠይቃት ነበረ፣ ዋሽታታለች። አሁንም በድጋሚ ስትጠይቃት ዋሽታታለች ማለት ነው። ብዙ ጊዜ እንግዲህ ሊዲያ ማለትም ሉሊትን በተደጋጋሚ ከመሰለ ጎን እንድትሆንና የምትፈልገውን ነገር በሙሉ
እንደሚያደርግላት እድለኛም እንደሆነች በተደጋጋሚ ልታሳምናትና ልታሰምጣት ስትሞክር እናያለን ማለት ነው። ይሄ ነገር እንግዲህ ሲደጋገምባት ሉሊት ከሊዲያ ጀርባ የሆነ ነገር እንዳለ ጠርጥራለች ማለት ነው። ይሄንንም ነገር እንግዲህ በቀጥታ ነው እየጠየቀቻት ማለት ነው። እንዴት ነው አንቺ እዚህ ቤት እንደፈለገሽ የምትገቢውና የምትወጪው? ሌሎች የማይፈቀዱት ነገሮች በሙሉ ላንቺ በቀላሉ እንዴት ነው የተፈቀደው? ያንቺና የመሰለስ ግንኙነት ምንድነው ብላ በቀጥታ ጠይቃታለች ማለት ነው። ሊዲያም እንግዲህ ለመዋሸት ብትፈልግም ሉሊት ግን ነገሮችን ተደጋጋሚ አስባና አገናዝባ ስለሆነ ይህን ነገር ያደረገችው ስንት ነው የከፈለሽም ብላ አስደንግጣታለች ማለት ነው። ምናልባትም እንግዲህ ሉሊት ሊዲያ ያቶ መሰለ ቅጥረኛ እንደሆነች ከተረዳች ምናልባትም ሌላ አማራጭ ልትፈልግና ወይም ደግሞ ሊዲያ ራሷ እንድትረዳትና ከዛ ቤት እንድትወጣ ልታደርጋት ትችላለች ማለት ነው። ግን ደግሞ ሊዲያ ለብር ብላ ምንም ነገር ማድረግ ስለምትችል ይሄን ነገር እሷን ማሳመኑና ሉሊትን እንድትረዳ ለማድረግ በጣም ከባድ ነው የሚሆነው። ምክንያቱም አቶ መሰለ ሊዲያን በቀላሉ ነው በብር የሚያታልላት የብር ሰው ስለሆነችም እሱም ይሄንን ነገር ስለሚያቅ ነው እየተጫወተባትና እንደፈለገው እያደረጋት ያለው ማለት ነው። ባንቴሮም እንግዲህ ከአቶ መሰለ ቤት ካመለጠ በኋላ ነገሮች በጣም እያስቆጩትና በጸጸት ራሱን እየወቀሰ ነው ያለው። ምክንያቱም እህቴ ወይም ደግሞ አለውልሽ የሚላት ሉሊት አሁን ላይ በአቶ መሰለ እጅ ውስጥ ሆና እየተሰቃየችና በጣም ችግር እያየች እንደሆነ ገብቶታል ማለት ነው። ይሄንን ነገር ደግሞ ለሮዛ ሲያማክራት ሮዛም ተዋት በቃ እንደፈለጋት ትሁን አለበለዚያ ግን ሊገልህ ይችላል ብላ ልታሳምነውና ሀሳቡን ልታስቀይረው እየሞከረች ነበረ ማለት ነው። ግን ደግሞ ባንቴሮ በቀላሉ ተስፋ የሚቆርጥ ስላልሆነ የሮዛን አባባልና አነጋገር ወይም ምክሯን ሊቀበላት አልቻለም ማለት ነው። ሮዛ እንግዲህ ለሉሊት አዛኝ ትምሰል እንጂ ሉሊት ምንም ነገር ብትሆን የሚደንቃት ወይም ደግሞ የሚያሳዝናት ሰው አይደለችም ማለት ነው። ግን ደግሞ አሁን ላይ ሮዛ በባንቴሮ ታማኝ ሆኖና የሱ አገልጋይ ወይም ደግሞ የሱ ረዳት ለመሆን እያስመሰለች ነው ያለችው ማለት ነው። ባንቴሮ ግን በተደጋጋሚ ብዙ ነገሮች ስላደረገችው ሊያምናትና በፍጹም እሷ የምትለውን ነገር በሙሉ ሊቀበላት አልቻለም ማለት ነው። እንግዲህ የሆኑ ሰዎችም ፎቶውን ይዘው እየፈለጉትና ወይም ራሱን መጠበቅ እንዳለበትም ስትነግረው በፍጹም አላመናትም። እንግዲህ እነዛ ሰዎች ምናልባትም የአቶ መሰለ ሰዎች ሊሆኑ ይችላሉ።